እስር ቤት ከወረደው ከቀስ በላይ ጋር ሆነው የሚገኝ ሰው ነው። ስለዚህ የተላኩት ሰዎች አጠቃላይ የመንግስት ፕሮፓጋንዲስቶች ናቸው። ከዚህ ስንነሳ የመግለጫው ዓላማ ምንድነው? የመንግስትን ጥፋትና የመንግስትን መንግስትን ለመገንባት መንግስትን ከስተት ለማዳን መንግስትን ከተጠያቂነት ለማዳን ይሄዱናል። የተገደሉ ሰዎች ለኛ ነግረውናል። ለመንግስትማ ላስገዳይማ ምን ብለው ይመልሳሉ? ምን ብለው መስክርነት? ለገዳይማ ምን ብለው መልስ ይሰጣሉ? ለኛ ለምንጮህላቸው ድምጽ ለምንሆናቸው ግን የሚገላቸው ሸኔ አይደለም ታጣቂ አይደለም ብለው ቃል በቃል እኮ ነግረውናል እኮ። ለኛ ምስክር እኮ አለው። ስለዚህ ይሄ በፍጹም የሚሳካ ነገር አይደለም። ክርስቲያኖችም ይሄንን አንደኛ በዚህ ዘመን ላይ የመንግስትን መግለጫ የሚያምን እንደ ማህበረሰብ ይኖር ይሆን? በታምር ሊኖር አይችልም። ብልጽግና ለማን ነው ወዳጁ? የኢህአዴግ መንግስት እኮ ቢያንስ እንደው አንዳንድ አካባቢ ላይ መንግስት የኛ ነው የሚሉ ሰዎች ነበሩ። ብልጽግናን እኮ የኛ ነው የሚል እኮ ማህበረሰብ እኮ የለም። የኦሮሞ ህዝብ ብልጽግና ለኦሮሞ ህዝብ ምኑ ነው? ለአማራ ህዝብ፣ ለትግራይ ህዝብ፣ ለጉራጌ ህዝብ፣ ለአፋሩ፣ ለሶማሌ ምንድነው ብልጽግና? ብልጽግና እኮ በአየር ላይ ሆኖ እኮ ያለ ህዝብን የሚጨፈጭፍ የአየር ጋኔን እኮ ነው። ለየትኛው ማህበረሰብ ነው ሰላምን የሰጠው ይሄ መንግስት? ድንዛዜው የማህበረሰብ እንደ ማህበረሰብ ኢትዮጵያውያን እንደ ማህበረሰብ ታመና። እኔ የዚህ እውነት ለመናገር ወደ ውስጥ ስንመለከት እንዲህ ያለ ሚሊዮኖችን ገሎ ቤተመንግስት ውስጥ እንዲቀመጥ ያደረገ ማህበረሰብ አለ። ተጠያቂ የማይሆንበት 8 ዓመት ሙሉ ገበሬው እንዳያርስ ነጋዴው እንዳይነግድ አድርጎ ዘግቶ ሀገሪቱን የያዘ መንግስትን የተሸከመ የታመመ ማህበረሰብ አለ። ይህንን በጥልቅ በሽታ ውስጥ እንደሆንን አድርገን የምንገነዘበው እንጂ የጤናማ ማህበረሰብ ምልክት አይደለም። ፍትህ ሲጓደል ስለ ፍትህ የማይጮህ ማህበረሰብ ካለ እንዲህ በጠራራ ፀሐይ ጄኖሳይድ ሲፈጸም ጄኖሳይድ እንዲናይ የሚያደርግ ማህበረሰብ መገኘቱ እንደ ማህበረሰብ መታመማችን የሚያሳይ ነገር ነው። እኔ ለጩኸታችን እግዚአብሔር ራሱ መልስ ያልሰጠው እግዚአብሔር ስለማይሰማ ሳይሆን እንደ ማህበረሰብ ጤነኛ ባለመሆናችን ጭምር እግዚአብሔር እየቀጣን እንደሆነ እኔ እኮ አምናለሁ። የማህበረሰብ መታመም እኮ ነው እንደዚህ ያለ የታመመ መንግስት በእኛ ላይ እንዲመጣ ያደረገው እኮ እንደ ማህበረሰብም እኮ ታመነ። ሰዎቹ በማንነታቸው ሲገደሉ ነው ይሄ ትክክል አይደለም ነግበኔ ነው ማህበረሰብ እኮ ፈጥረናል። እያየን እኮ ነው። አርሲ ውስጥ የሚጎደሉ ክርስቲያኖች እኮ እስካሁንም እኮ በሚገባው ልክ እየተሰማ እኮ አይደለም። በውጭ ሀገር እኮ አንድ ሰው ብቻውን ሰላማዊ ሰልፍ የሚወጣበት እኮ አይተናል ካናዳ ውስጥ እና በቤተክርስቲያን ውስጥ አባቶች ጤነኛ ያልሆነ ሰው ነው የማይጮህ እና ብንጮህ ምን ትርጉም አለው? እግዚአብሔር ይሰማይል እንዴ? ዝንቱ ነዳይ ጸራው እግዚአብሔር ሰምኦ ያዳ ተጣራ እግዚአብሔር ሰማው ተብሎ እኮ ተጽፏል። የምንጮኸው አንደኛ የህሊና ዕዳ በላያችን ላይ እንዳይኖር ነው። ከፍርድ እግዚአብሔር እንደዚህ ላሉት ማንጮህ ከሆነ ስለሚፈርድብን ከዚያ ነፃ ለመሆን ነው። ጤነኛ ሰዎች ስለሆነ ነው የምንጮኸው። በነገራችን ሰው ስለሆነ ነው የምንጮኸው። ስለዚህ ይሄንን ጮት የማይጮሁ ሰዎች በውጭም ሀገር ያላችሁ ሰዎች ይሄንን ድምጽ የምትሰሙ እባካችሁ ለራሳችሁ ስትሉ ጮሁ። የድሃውን ጮት እንዳይሰማ ጆሮን የሚደፍን ሰው ያ ሰው ይጮሃል አይሰማለትም ይላል ጠቢቡ ሰሎሞን በመጽሐፈ ምሳሌ ላይ። ዛሬ አርሲው ስለሚሞቱ ክርስቲያኖች የማትጮሁ ከሆነ ነገ እናንተ በምትገደሉበት ስም በምትጮሁት ጊዜ ሰሚ አታገኙ። ብድር አስቀምጡ፣ አበድሩ። ለድሃ የሚሰጥ ለእግዚአብሔር ያበድራል ተብሎ ተጽፏል። ስለ ድሃዎቹ ተሟገቱ፣ ስለ መበለቶቹ ተሟገቱ። ፍርድ ላጡት ፍርድ እንዲሰጣቸው ጩሁ፣ ነገ ለእናንተ እንዲፈረድላችሁ። አለበለዚያ ለእነዚህ ለታናናሾቹ ያላደረጋችሁት ለእኔ ያላደረጋችሁም የሚል መንግስት ፍርዱ ይመጣል። አላውቃችሁም ሁሩ ርጉማን ውስጥ እሳት ዘላለም ብሎ የሚፈርድ አምላክ አለ እና ይሄ ጩኸቱ ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ በተለይም በአሩሲ እየተፈጸመ ያለው ጭፍጨፋ ለመቆምና ይህንን ጭፍጨፋ ተከትሎ የኦርቶዶክስ እምነት ተከታዮችና የአማራ ብሔር ተወላጆች ላይ አነጣጥሮ እየተፈጸመ ያለውን ጭፍጨፋ አገዛዙ ለማድበስበስ የሃይማኖት ተቋማት ጉባኤ የሚባለውን በመጠቀም ያወጣው መግለጫም መነጋገሪያ ሆኗል። እነዚህን ጉዳዮች ለማብራራት በአጭር ቀጠሮ መልአከ ገነት ቀሲስ ዲበኩሉ በላይ በካሊፎርኒያ የኦሬንጅ ካውንቲ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን አስተዳዳሪን ጋብዘናቸዋል። ከዚህ ቀደምም እንግዲህ የህብር ሬዲዮ ቤተሰቦችም አድማጮችም በመላው ዓለም የምትገኙ በተለይም በኦርቶዶክስ ጉዳይ በዜጎች ላይ ማንነት ተኮር ጥቃቶችን በአደባባይ ከሚቃወሙና ይህንኑ በግልጽ ሐሳባቸውን ከሚገልጹ ጥቂት የሃይማኖት አባቶች መካከል ናቸው። ዛሬም በአጭር ቀጠሮ በተለይም አሩሲ የተፈጸመውን ጭፍጨፋ ተከትሎ የወጣውን ሪፖርት መሰረት አድርጎ ያላቸውን አስተያየት እንዲያጋሩን ጋብዘናል። ጤና ይስጥልን መልአከ ገነት ቀሲስ ዲበኩሉ በላይ፣ እንኳን በድጋሚ ተገናኙ። እግዚአብሔር ይስጥልን ጊዜውን
ሰጥተው ስለመጡ እንኳን ደህና መጡ። ጤና ይስጥልኝ ወንድማችን ሀብታሙ፣ እንኳን በድጋሚ ተገናኘን። ሐሳቤን እንድገልጽ በቤተ ክርስቲያን ውስጥ ለሚፈጸመው መከራና ሰቆቃ፣ በክርስቲያኖች ላይ ለሚፈጸመው ጭፍጨፋ ድምጽ እንደሆን ድምጼን እንዳሰማ ስለጋበዝከኝ ከልብ አመሰግናለሁ። ከልብ አመሰግናለሁ። እንግዲህ በአሩሲ የሚፈጸመው ጭፍጨፋ ሰሞኑን የተጀመረ አይደለም። እንግዲህ ባለፈው ዓመትም ከዛም በፊት ጀምሮ በተከታታይ በተለይ እንደ ሌሎች የኦሮሚያ አካባቢዎች ብቻ ሳይሆን በዛ አካባቢ በተለይ በኦርቶዶክስ እምነት ተከታዮች ላይ የአማራ ብሔር ተወላጆች ላይ ያነጣጠረ ጭፍጨፋ ተደጋጋሚ ነውና በጥቅምት ወር ብቻ ከ40 በላይ ህጻናትና ሴቶችን ጨምሮ የኦርቶዶክስ እምነት ተከታዮች የሃይማኖት አባቶች በተገደሉበት ሁኔታ እንግዲህ የሃይማኖት ጉባኤ የሚባለው ሪፖርት አውጥቷል። ይሄ ሪፖርት ለአንቲፋ በሆነበት ጊዜም በተመሳሳይ በዛው በምስራቅ አሩሲ እንዲሁ በምስራቅ ኦሮሚያ አሩሲ ተመሳሳይ 3 እንግዲህ አንድ ዲያቆንን ጨምሮ 3 አንድ ህጻኒት ልጅና አንድ ምዕመን 3 ሰዎች በግፍ የተገደሉበት ሂደት አለና በተለይ የሃይማኖት ጉባኤ የተባለው ያወጣው መግለጫ የኦርቶዶክስ ቤተክርስቲያን ተወካዮች የተባሉ ጭምር የተካተቱበት ነውና ይሄን መግለጫ እንዴት አገኙት? ይሄን መግለጫ ማውጣትስ ለምን ያስፈለገባቸው ምክንያት ምንድነው? እንግዲህ ከአካባቢው አስተዳዳሪ ጀምሮ እንደውም ግድያ የለም የኦሮሚያ ፖሊስም ሰላም ነው ሲሉ ነበርና አሁን ደግሞ የለም የሞቱት በሃይማኖትም በብሔርም ጉዳይ አይደለም ብለዋል። መግለጫው እንዴት ነው የተከታተሉት? ይሄ መግለጫ አስተርጉሙ ምንድነው ለእናንተ? እሺ በጣም አመሰግናለሁ። እንደተባለው መግለጫውን ተመልክቼዋለሁኝ። በድጋሚ የዚህ መግለጫ ማጠቃለያው በሞቱት ሰዎች ላይ የተሳለቁበት ለሟች ቤተሰቦች በህመማቸው ላይ በቁስላቸው ላይ ጥዝጣዜን የጨመሩበት መከራን ሐዘንን እንዲከብድ ያደረጉበት መግለጫ ነው። በጣም ልብ የሚሰብር ነው ይሄ መግለጫ። ይሄ ሃይማኖት ተቋማት የሚባለው ነገር እንዳጠቃላይ በዚህ በብልጽግና መንግስት ዘመን ጤነኛ የሚባሉ ተቋማት እንኳን ሳይቀሩ ፈርሰው የመንግስት ማሊያን ከለበሱ በጣም ሰነባብተዋል። ስለዚህ ይሄ የሃይማኖት ተቋማት የሚባለው ጉባኤ አንድ የሚረባ ነገር ሲሰራ አይተነው የማናቅ የመንግስት ፕሮፓጋንዳ ሆኖ የሚያገለግል እንጂ ለሃይማኖት ተቋማት የሚጠቅም የሚረባ ምንም ነገር የለውም። በእኛ ቤተክርስቲያን ውስጥ ተወካይ ከሆኑት ቀሲስ ታጋይ የሚባሉ ግለሰብ በመሰረቱ በቤተክርስቲያን ትምህርት ያላለፉ አንድ ቀን ያላደሩ ባብነት ትምህርት ቤት ውስጥ ሲሰብኩም ሲቀድሱም የማናቃቸው ይችን ትልቋን ቤተክርስቲያን ወክለው እዚያ የተቀመጡ ጉልቻ እንጂ እንደው ያው ነፍስ እንዳለው ሰው የሚቆጠሩም አይደሉም። በመሰረቱ የደነዘዙ በመንፈስ የሞቱ ሰዎች የተሰበሰቡበት በመሆኑ መግለጫው የሚጠበቅ ከነዚህ ምክንያቱም ዝንቦች ተሰብስበው ማር እንስራ ቢሉ ማር ይሰራሉ ብሎ የሚጠብቅ ነው ችግሩ አስተሳሰቡ የሚሆነው እና ከነዚህ ሰዎች ሲጀመር ምንም ነገር የሚጠበቅ ነገር ይኖራል ብለን አይደለም እኔም የአስተያየትን እየሰጠሁት ያለሁት። ስለዚህ ከዝንብ ማር እንደመጠበቅ ነው የሚሆነው። መግለጫው ግን እንዴት ነው የሚታየው ከተባለ ይሄ መግለጫ ከማን ነው የወጣው? ማን ነው? በእርግጥስ የሃይማኖት ተቋማት ጉባኤ አስቦ በራሱ ጉዳዩ አሳስቦት ያጣራው ነው ወይንስ ማን ነው ይሄንን የላካቸው? እንዲህ ሰዎች ነው እዚያ እንዲያጣሩ የላካቸው ማን ነው የሚለውን በሁለት ነገሮች መግለጽ ይቻላል። አንደኛ ከአጀንዳው ካስተላለፉት መግለጫ ከሰጡበት ከመግለጫው ሐሳብ ተነስተን፣ ሁለተኛ የተላኩት እነማን ናቸው የሚለውን ስንመለከት ጥርት ብሎ ይገለጽልናል ብዬ አስባለሁ። አንደኛ እነማን ናቸው የሚለው ነው። ቀደም ብዬ እንደገለጽኩት ታጋይ የትውልዴ አካባቢ ሰው ነው በሚል ከጅማ ከበሻሻ ጋር በተገናኘ ለጠቅላይ ሚኒስትር አብይ አህመድ የሚዘምር የ8 ዓመት ልምድ ያለው መለካዊ ወይንም ደግሞ የመንግስት ዘማሪ ነው። አምልኮ ተሰብ ውስጥ የገባ ሰው እንጂ ክህነቱም ራሱ እኔ ቅስና ራሱ እንዴት እንደመጣ የሚታወቅም ሰው አይደለም። ስለዚህ መጽሐፍ ኢታቴ የተረሰ ከለቢስ ያብድ ይላል። ለሰነፍ ራስህን ዝቅ አትበል። እንደዚህ ያለው ሰው ክብርም የሚገባው ሰውም አይደለም። ለሰነፍ እንደ ስንፍናው መመለስ ተገቢ ስለሆነ ነው በዚህ ደረጃ የምናገረው። ስለዚህ ሰውየው በቤተክርስቲያን የሚታወቅ ሳይሆን እዛው በመለካዊነት መንግስት በቤተ መንግስት ውስጥ
ከመንግስት የሚወድቀውን ፍርፋሪ ወይንም ደግሞ ቅርጭብጫቢ ወይንም ደግሞ ቆሻሻ ነገር ላይ ህር እያሉ የሚሰፍሩ ሰዎች ናቸው እዚህ ጋር መግለጫ ሲሰጡ ያየናቸው ማለት ነው። ሌሎቹ በጣም በሚገርም ሁኔታ ወንድማችን ሀብታሙ አንደኛው መነኩሴ በስተቀኝ በኩልና ያለው ቄሱ የሸገር የብፁዕ አቡነ ሳዊሮስ ስራ አስኪያጅ፣ ሌላኛው ቄስ ብፁዕ አቡነ ሳዊሮስ ጫካ ውስጥ ጳጳሳትን ሲሾሙ ዋና አስተባባሪ የነበረ ቄስ ነው። ዛሬም ድረስ ለህገ ወጦች ስራ የሚሰራ ሲፈለግ ቆቡን እንዳደረገ የሃይማኖት ካባውን እንዳደረገ ዋቄ ከአባ ገዳዎች ከዋቄ ፈናዎች ጋራ ወይንም ደግሞ ይሄ ምንድነው ይሄ ምንድን ነበር እሬቻ ላይ እሬቻ በዓል ላይ እስር ቤት ከወረደው ከቀስ በላይ ጋር ሆነው የሚገኝ ሰው ነው። ስለዚህ የተላኩት ሰዎች አጠቃላይ የመንግስት ፕሮፓጋንዲስቶች ናቸው። ከዚህ ስንነሳ የመግለጫው ዓላማ ምንድነው? የመንግስትን ጥፋትና የመንግስትን መንግስትን ለመገንባት መንግስትን ከስተት ለማዳን መንግስትን ከተጠያቂነት ለማዳን የሄዱ ናቸው። ምን ማለት ነው? በሌላ አነጋገር ቤተ መንግስቱ የላካቸው ሰዎች ናቸው ነው የተላኩት ሰዎችን ስንመለከት። ስለዚህ ከመግለጫው ሐሳብም ስንመለከት የሃይማኖት ሰው ለሞቱ ሰዎች የሞቱትን ሰዎችን ፍትህ እንዲያገኙ ለሞቱ ቤተሰቦች ደግሞ መጽናናትን የሚመኝ ነው አይደል? ሃይማኖት ማለት እንደዚህ ፍትህን የሚፈልግ ማለት ነው። ሃይማኖት ሳይል ወረተራ ከባ ጽድቆ ሰላም ተሳማ ብሎ መዘመር የሚችል ነው እና ሐሳቡ የሞቱት ሰዎች ዲና እያደረገ በሞታቸው ላይ ብሔር ሰጥቶ ይመጣ ለሞቱ ሰዎች የአንድ አካባቢ የሃይማኖት ክፍፍል አድርጎ ልክ ጠቅላይ ሚኒስትሩ ሲያደርጉት እንደነበረው 8 ዓመት ሙሉ ሲያሳዩን እንደነበሩ ተመሳሳይ የሆነ መግለጫ ነው ያወጣው። የመግለጫው ሐሳብ ለሟቾቹ ለማህበረሰቡ ለመንግስት ነው ወይ የሚጠቅም ስንል መንግስትን የሚጠቅም ገዳይን የሚያበረታታ በርቱ፣ ጠንክሩ እኛ እናስተባብላለን እናንተ በመገደላችሁ ቀጥሉ የሚል መግለጫ ነው በነገራችን። ምክንያቱም ተጠያቂነት የሌለበት አድርጎ በሌላ በኩል ባለፈው ወንድማችን ሀብታሙ ለመንግስት እውቅና መስጠት በዚህ ዘመን ገዳይን አድነኝ ብሎ እንደመጮህ ስለሆነ አካባቢ ላይ ያሉ ታጣቂዎች የበለጠ ታማኝነት ስላላቸው ማህበረሰቡን ጠብቁ ስል ነበር እና የጠበቅነውን ነገር ፕሩፍ አድርገውልናል በመግለጫቸው ማለት ነው። ስለዚህ ሲጠቃለል ይሄ መግለጫ ለማን የሚጠቅም ነው? መንግስትን ለመጥቀም የመንግስትን ጥፋት ለመሸፈን የሄዱ መለካውያን የአምልኮ መልክ ያላቸው ኃይሉን የካዱ ስጋውያን የሆኑ ስብስቦች ናቸው እና የመግለጫው ዋና ሐሳብ ጭብጡ ደግሞ እናንተ ገዳዮችን እናንተ በመግደላችሁ ቀጥሉ፣ እኛም በማስተባበላችን እንቀጥላለን የሚል ሆኖ ነው ያገኘሁት። ሀብታም ከልብ አመሰግናለሁ አባታችን። በተለይ እንግዲህ በዓለም አቀፍ ደረጃ ዘመቻ ተጀምሯል። በማህበራዊ ሚዲያ እናንተም የምታደርጉት እንቅስቃሴ ያለ ለተለያዩ መንግስታት ደብዳቤዎች እየተጻፉ ነው። የሻማ ማብራት፣ የሰላማዊ ሰልፎች እየተካሄዱ ያለበት አለ። ወደፊትም ይሄ ተጠናክሮ እንዲቀጥል ጥሪዎች እየቀረቡ ያለበት ሂደት አለና ምናልባት እንግዲህ ይሄን ተከትሎ የሚደረጉ እንቅስቃሴዎችን በውስጥም እንግዲህ እንደምንሰማው የተለያዩ ሀገራትም ምዕራባውያን ጭምር በተለይ አሩሲ ላይ የተፈጸመው ቦኮ ሐራም፣ አልሸባብ፣ አልሲሲ ይፈጽሟቸው የነበሩት አይነት ሃይማኖትን መሰረት ያደረገ ከፍተኛ የሽብር ተግባር እንቅስቃሴ መሆኑን የሚያሳዩ መረጃዎች እንዳሉ በዚህም ጉዳይ አገዛዙ ማብራሪያ እንዲሰጥ በውጭ ጉዳይ በኩል ጥያቄዎች እየቀረቡ መሆኑ ይሰማልና ምናልባት የዚህ ሪፖርት መውጣት በእናንተም በኩል የሚደረገውን እንቅስቃሴ ወይም እነሱ እንደሚያስቡት ሌሎች ሁሉ የለም የተገደሉት በሃይማኖትም በብሔርም አይደለም ብለው ዝም እንዲሉ የመፈለግ ይመስላልና ያንን ማሳካት ይችላሉ ወይ? እንግዲህ መልሰው ንጹሃንን በመግደል ለአገዛዙ እውቅና በመስጠት እንግዲህ እዛ ውስጥ ይሄን መግለጫ ካወጡት መካከል ያው ቀደም ሲል ጠቅሰዋቸዋል። ዳዊት ያሬድ የተባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊዎች ናቸውና ሲጀመር ይሄ ተቋም እንዲህ አይነት ምርመራ ለማድረግ የህግ ሰዎች፣ የሰብአዊ መብት ተሟጋቾች፣ ሌሎች ናቸው ሊሳተፉ የሚገባው ገለልተኛ የሆኑ ሰዎች ናቸው። በዚህ ደረጃ ግን እንዲህ አይነት ሪፖርት በማውጣት የሚደረጉትን ዘመቻዎች ማስቀረት ይቻላል ወይ? ነገሩ ትኩረት እንዳያገኝ ማድረግ ይችላሉ? አይችሉም። መልሱ ባጭሩ አይችሉም ነው። አንደኛ የሃይማኖት ተቋማት ጉባኤ የተባለው ሲጀመር ኦርቶዶክስና ሙስሊም አይደለም በመጀመር። ሁለተኛ ቢባልም እንኳ የሞቱት ኦርቶዶክሳውያን ማጣራት የነበረባቸው ገዳይ ሙስሊሞች ናቸው። የመንግስትን አጀንዳ የመንግስትን ሐሳብ የሚያቀነቅኑና ለመንግስት ድጋፍ የሚሆን ስራ የሚሰሩ ሙስሊሞች ናቸው። ስለዚህ ገዳይና
አስገዳይ ነው ሊያጣሩ የሄዱት ማለት ነው በሌላ አነጋገር። ስለዚህ ሊያስቆሙት ይችላሉ። የአንድ ብሔረሰብ የዛው ከኦሮሚያ ክልል ተወልደው ያደጉ ናቸው ሁሉም ይሁን፣ የሞቱ ግን ክርስቲያኖች ናቸው። ክርስትና ደግሞ ብሔር የለውም። ገለልተኛ እንኳን እንደው ቢያንስ ነው ወይ ፕሮቴስታንት ወይንም ደግሞ ካቶሊክ እንኳን ቢያጣራ እኮ ብላለን። ስለዚህ ይሄንን ለመሸፋፈን የሚሄዱበት እንደተባለው ተቋሙ የስብከተ ወንጌል መምሪያ ደረጃ እዚህ ውስጥ አይመለከተውም። አላዋዲው የሚለው በስብከተ ወንጌል ዙሪያ ላይ ያለውን ነገር ዝርዝሮችን ሐሳብ የሚያስቀምጠው በዚህ ጉዳይ ላይ ምንም ነገር ማለት አይችልም። እኔ እንደውም ዜናውን ራሱ ከህይወትስ ላይ ካለ ብዬ ገብቼ ነበር፣ የለም ደግነቱ። ስለዚህ ይሄ መንግስታዊ መግለጫ ነው፣ የቤተ ክርስቲያን መግለጫ አይደለም። በዓለም አቀፍ ደረጃ ላይ በመሰረቱ የሰውን ደም ሸፍኖ ማስቀረት አይቻልም። ሰው ሕያው ነፍስ ያለው ሰው የማይሞት ነው። በነገራችን ሞት አሁን የምናወራው ሞት ስለ ስጋ ሞት ነው። ነፍስ ከስጋ ስለመለየቷ ነው የምናወራው እንጂ የሰው ልጅ ለዘላለም መሞት አይችልም፣ አይሞትም። ሕያው ነፍስ ያለው ነው። እግዚአብሔር ሲፈጥረው የሰው ልጅ የማይሞት አድርጎ ነው የፈጠረው። ስለዚህ ለዘላለም የማይሞት ነው። በሚመጣውም እንኳ ህይወት ክፉ የሰሩ በገሃነም ለዘላለም ሕያው ሆነው ነው የሚኖሩ፣ መልካም የሰሩት በመንግስተ ሰማያት ሕያው ሆነው ነው የሚኖሩ። ሰው ህልውናው መጥፋት አይችልም። የሰው ባህሪ ሕያዊት ነባቢት ለባዊት ናት፣ ነፍስ አትጠፋ። ስለዚህ ሕያዊት ነፍሳቸው የሞቱ ሰዎች ይጮሃል። ሲጮህ ነው የሚኖረው። የአቤል ደም እንደሚጮኸው፣ የዘካርያስ ደም እንደሚጮኸው፣ በቤተልሔም የተገደሉ ህፃናት ደም በራዕየ ዮሐንስ ምዕራፍ 6 ላይ እንደሚጮኸው ይጮሃል። ዛሬ የአርሲ ክርስቲያኖች ደም ስለሚጮህ መሸፈን አይቻልም። እንዲያውም ክርስቲያን በህይወት እያለ ከሚዋጋው ውጊያ በላይ ሞቶ የሚዋጋው ውጊያ ይበልጣል። ዘመነ ሰማዕታትን አሁን ያለንበትን የክርስትና ህይወት እንዲስፋፋ ያደረገው ዘመነ ሰማዕታት የወለደው ደም ነው። የክርስቲያኖች ደም ብሏል አንድ አባት። የክርስቲያኖች ደም ዘር ነው፣ የክርስትና ዘር ነው። ስለዚህ ሊሸፈን የሚችልበት ሁኔታ አይደለም። ሁለተኛ ገዳዮች የሚያሳይ በዓለም አቀፍ ደረጃ አሜሪካንም ጨምሮ እንዲህ ያሉ የአሸባሪ ጥቃቶችን ተጠንተው ኦልሬዲ የተቀመጡ በአካባቢው ላይ እንደ አልሸባብ ያሉ እንደ አይሲሲ ያሉ ሌሎችም እንቅስቃሴዎች በአፍሪካ ውስጥ የሚደረጉ እንቅስቃሴዎች አሜሪካ ላይ እኮ ሴፕቴምበር 11 እኮ የምንረሳው እኮ አይደል። እነዚህ ሰዎች አንገታቸውን ቀና ካደረጉና ጊዜ ከተመቻቸው ጦራቸውን ስለው ሰሞኑን አንድ ኡስታዝ ወጥቶ ስትገሉ እንደው በጭካኔ አታድርጉት፣ ስለቱን በደንብ ሳሉትና እርድ ነው ማድረግ እያለ እኮ በአደባባይ በአማርኛ እኮ ሲናገር ሰማ ነው እኮ ሰሞኑን አይተው ይሆናል። ለመግደል ሲገሉን እንደው እየጨቀጨቁ ምናምን እንደዚያ ነው እየገደሉን ያሉት። ግን ደግነታቸው ራርተውልን ሞተው ሲገሉን እንኳ በጥሩ ስለት መግደል እንዳለባቸው መመሪያ የሚሰጡ ኡስታዞች ተቀምጠው የማይጠየቁባት ሀገር ኢትዮጵያ ናት። ይሄንን መቼም ኢትዮጵያ ውስጥ ያሉት አርሲ ውስጥ የሚገደሉ ኦርቶዶክሳውያን ባለፈውም ተናግሬ ያለው አክሱም ውስጥ የማይሰማቸው፣ ጎንደር ውስጥ፣ ጎጃም ውስጥ፣ ወሎ ውስጥ፣ ወለጋ ውስጥ እንደው እዚያ አሰብ ውስጥ የማይሰማቸው ኦርቶዶክሳውያን ካሉ የሞቱት ዛሬ ነው። ይሄ አንድምታ የሚያሳየው በየቤታቸው ስለት ስለው የሚጠባበቁ እንዳሉ ነው የሚያሳይ። ይሄንን ደግሞ አሜሪካ ራሷ ለራሷ ስጋት ነው። ይሄ የጥቃቱ ሰለባ ሆናለች። ከዚህ ቀን በምንም አይነት ታምን ይሄንን ሪፖርት አገዳደሉ፣ ገዳዮቹ፣ ጭካኔያቸው የሚያሳየው የአሸባሪዎችን ጥቃት። ይሄንን እንደው የሰለጠነ ሀገር እና እንደው ስቴብል የሆነ ፖለቲካ ያለው ሀገር በቀላሉ የሚመለከተው አይደለም። ሊሸፍኑትም አይችሉም። እየታየ እንዳለው በኋላ የምታነሳው ከሆነ አይዶን አላውቅም እንጂ የተለያዩ የመንግስት ተቋማት በአሜሪካም ሀገር የሚኖሩ ባለስልጣናት ሪፖርት እያደረጉ ነው ለአሜሪካ መንግስትና መሸፈን አይቻልም በምንም አይነት ታምር። ምንድነው አንድ የሚባል ነገር አለ፣ 9 ሱሪ ምን ያስቀርም ይባላል። በምንም አይነት መንገድ ይሄንን ሊያስቀሩት አይችሉም። ኦርቶዶክሳውያንን በተለያየ መንገድ ይሄንን አጠናክረን እየቀጠልንበት ነው። ጉዳዩ ለዓለም አቀፉ ማህበረሰብ እንዲደርስም በጸሎትም በምንችለው በእውቀትም በጉልበትም እያደረግን ያለ ነው እና መሸፈን አይቻልም ለማለት ነው። ከልብ አመሰግናለሁ። መላከ ገነት ቀሲስ ዲበኩሉ በላይ። በተለይ እንግዲህ ዝም ብላችሁ ጠብቁን፣ የሞቱት በብሔርም በሃይማኖትም ጉዳይ አይደለም ተብሏል። በእርግጥ አንዳንዶች አብይ አህመድ ከዚህ ቀደም ጀዋር መሐመድ ተከበብኩ ሲል በአንድ ጀንበር እንግዲህ አንዲት አራስን ጨምሮ 86 በላይ የኦርቶዶክስ እምነት ተከታዮች የአማራ ብሔር ተወላጆች በተጨፈጨፉበት ጭፍጨፋ አደባባይ ላይ ወጥቶ አብይ አህመድ የሞቱት ይሄን ያህል ኦሮሞ፣ ይሄን ያህል አማራ፣ አንድ ማንነቱ ያልታወቀ፣ ይሄን ያህል ወላይታ፣ ይሄን ያህል ሲዳማ እያለ ሲዘረዝር የነበረበት ሂደት አለ። በኋላ ላይ ከህወሓት ጋር ጦርነት ሲገቡ ደግሞ አስከሬን በብሔር እየዘረዘሩ በማለት የራሱን ተግባር ደግሞ መልሶ ለሌሎች ወቀሳ እስከ ማቅረብ የደረሰበት አለ። የትላንትናውም ይሄ ይመስላል። እንግዲህ ምን ያህል ኦርቶዶክሶች ተገደሉ፣ ምን ያህል የሌላ እምነት ተከታዮች ተገደሉ የሚል ነገር የለውም። ግን በድፍኑ ግድያው የተፈጸመው በብሔር በሃይማኖት አይደለም፣ ግድያውንም የፈጸሙት ጽንፈኛውና ሸኔ ናቸው የሚል
በአካባቢው ያሉ ክርስቲያኖች በሀገረ ስብከቱም በየደረጃው ሲወጡ የነበሩ ሪፖርቶችን ሁሉ ወደ ጎን ያደረገ ነውና ምናልባት ይሄንን ሰምቶ ተዘናግቶ የራሱን ሞት የሚጠብቅ ኦርቶዶክስ ይኖራል ወይ? እንግዲህ ዝም በሉ የውጭውን ጫና ዝም በሉ ብቻ ሳይሆን እናንተም ደግሞ ነገ እስክናርዳችሁ ድረስ የሞቱት በዚህ በብሔርም በሃይማኖትም አይደለምና አርፋችሁ ተቀመጡ የሚል ነገር ይመስላልና በተለይ ለኦርቶዶክሳውያን ሌሎችም እንግዲህ ይሄንን የሚቃወሙ እስልምና እምነት ተከታዮች አልፎ አልፎ እየሰማን ነው። በአደባባይ መጅሊሱም ያው መግለጫ አውጥቷል። የወንጌላውያን አብያተ ክርስቲያናትም እንደዚሁ በህብረት መግለጫ አውጥተዋል። በግለሰብ ደረጃ የሚታወቁ ማህበራዊ አንቂዎች የወንጌላውያን ይሄንን ድርጊት እያወገዙ ያለበት ሂደት አለና አይ ግድያው እንዲህ አይደለምና አርፋችሁ ተቀመጡ ለማለትም ይመስላልና በተለይ በዚህ ረገድ ህዝበ ክርስቲያኑ ምን ማድረግ አለበት? ይሄንን ሪፖርት ተከትሎ ቁጣውን በተለያዩ መንገዶች መግለጽ የለበትም ወይ? ወንጀሉንስ በአገር ቤት ያለው ህዝብ ዝም ማለት አለበት ወይ? ጥሩ ጥያቄ ነው። በመሰረቱ ሟቾች እኮ ቤተሰቦቻቸው በሙሉ አልሞቱም። የሞቱት ቤተሰቦች እኮ ባይናቸው አይተዋል ገዳዮችን እኮ። የአምስት ቤተሰቦቿ ሰለባ የሆነች ልጅ እኮ ሚዲያ ላይ ላይቭ ላይ መታ እኮ ለእኛ የነገረችን ነገር እኮ አለ። ሸኔ የሚባል አይደለም። ሸኔ የመንግስት መግደያ ስም ነው። መንግስት ሲገል ሽፋን የሚሰጥበት ስም ነው። ሸኔ አይደለም እኛን የገደለ። ያ ማንም የገደሉን አንደኛ የሚያስገድል ራሱ መንግስት ነው። ገዳዮቹ ሙስሊሞች ናቸው ብለው ራሳቸው የገዳይ ቤተሰቦች እኮ ተናግረዋል። ስለዚህ ምስክር እኮ አለ። በነገራችን ላይ 4 ወረዳዎችን ነው እነዚህ የሞቱ ሰዎች ስብስብ ሄደን አጣራን ያሉ። እንዲያው እግዚአብሔር ያሳይህ ሀብታሙ፣ ክርስቲያኖች እየተገደሉ ነው። መንግስት ዝም በሉ አትጩሁ እያስገደልኳችሁ ነው እያላቸው ነው። ሊያጣሩ ሲሄዱ እውነት ለመናገር ክርስቲያኖች ሲጠየቁ ማን ነው የገደላችሁ ተብለው ሙስሊም ነው የገደለን ብለው ለሙስሊሞቹ እዚያው ሊያጣሩ ለሄዱ ሙስሊሞች እንዲናገሩ ነው የተፈለገው። እንዲያው አጣራን እንኳን ቢሉ አንደኛ ይኸውልህ ገዳይ እንትን ምንድነው የጅብ ፍርድ ቤት ሁልጊዜም የጅብ ፍርድ ይበላ ነው ይባላል። አህያን ከሰው አንደኛው ጅብ ጠበቃ፣ አንደኛው ከሳሽ፣ አንደኛው ዳኛ ሆነው አህያ ቀረበች ይባላል እና ትበላ ወይስ አትበላ ብሎ ዳኛ ጅብ ጠየቀ። ምስክር ሆኖ የተጠሩትም ትበላ ወይ ትበላ ብለው መሰከሩ። አህያ የጅብ ምስክር አህያ ትበላ አትበላ ከሆነ ትበላ ወይ ትበላ ነው መልሱ። አትበላ የሚል ከጅብ አፍ አይወጣም። ስለዚህ እንዴት ነው ማይኖሪቲው ነው እየተገደሉ በጭንቀት ውስጥ ያሉ ሰዎች ማን የገደላችሁ ቢባሉ ራሳቸው ገዳዮቹ ራሱ ቢጠይቋቸው እኮ አይ እናንተ አይደለም የገደላችሁ ሊሉ ይችላሉ። ፈርተው ራሳቸው ሙስሊሞች አጣሪ፣ ራሳቸው ገዳይ፣ ራሳቸው አስገዳይ ሆነው እንዴት ነው መልስ ራሱ ሊሰጥ የሚችል? ስለዚህ የተገደሉ ሰዎች ለኛ ነግረውናል። ለመንግስትማ ላስገዳይማ ምን ብለው ይመልሳሉ? ምን ብለው ምስክርነት? ለገዳይማ ምን ብለው መልስ ይሰጣሉ? ለኛ ለምንጮህላቸው ድምጽ ለምንሆናቸው ግን የሚገላቸው ሸኔ አይደለም ታጣቂ አይደለም ብለው ቃል በቃል እኮ ነግረውናል እኮ ለኛ። ምስክር እኮ አለው። ስለዚህ ይሄ በፍጹም የሚሳካ ነገር አይደለም። ክርስቲያኖችም ይሄንን አንደኛ በዚህ ዘመን ላይ የመንግስትን መግለጫ የሚያምን እንደ ማህበረሰብ ይኖር ይሆን? በታምር ሊኖር አይችልም። ብልጽግና ለማን ነው ወዳጁ? የኢህአዴግ መንግስት እኮ ቢያንስ እንደ አንዳንድ አካባቢ ላይ መንግስት የኛ ነው የሚሉ ሰዎች ነበሩ። ብልጽግናን እኮ የኛ ነው የሚል እኮ ማህበረሰብ እኮ የለም። የኦሮሞ ህዝብ ብልጽግና ለኦሮሞ ህዝብ ምኑ ነው? ለአማራ ህዝብ፣ ለትግራይ ህዝብ፣ ለጉራጌ ህዝብ፣ ለአፋሩ፣ ለሶማሌ ምንድነው ብልጽግና? ብልጽግና እኮ በአየር ላይ ሆኖ እኮ ያለ ህዝብን የሚጨፈጭፍ የአየር ጋኔር እኮ ነው። ለየትኛው ማህበረሰብ ነው ሰላምን የሰጠው ይሄ መንግስት? ለየትኛው ማህበረሰብ ነው ጸጥታን የሰጠው? ለየትኛው በመሰረቱ ከኦሮሞ ማህበረሰብ የወጣሁ ነኝ እያለ በኦሮሞ ህዝብ የሚቆምር መንግስት ነው። ግን እየተገደለ ያለው ማን ነው? አሁን የምንጮኸው ዛሬ የተገናኘ ነው፣ ባለፈው የተገናኘ ነው። ለየትኛው ነው? ለኦሮሞ ህዝብ ነው የሚገደለው። በወለጋ፣ በአርሲ፣ በሻሸመኔ የሚገደለው በጅማ እያለቀ ያለው ማን ነው? ኦሮሞ ነው። በክርስትና ስም ኦሮሞ ሲሞት ክርስቲያን በመሆኑ ነው፣ ኦርቶዶክስ በመሆኑ ነው። አማራ ሲሞት በማንነቱ እና ይሄ በጣም የታወቀና የተረዳ ነው። የመንግስት ሌባነት፣ ወንበዴነት፣ ገዳይነት፣ ጨፍጫፊነት እኮ 8 ዓመት እኮ በአይናችን እኮ አየነው። እኛ እኮ የምናወራው እኮ ፕሮፓጋንዳ እኮ አይደለም፣ በአይናችን ያየነውን እኮ ነው፣ በእጃችን የዳሰስነውን እኮ ነው የምናወራው። እና በፍጹም ይሄንን የመንግስት መግለጫ ታጋይ የብልጽግና ታጋይ ነው። እዛ ውስጥ መጥተው የተናገሩ ሰዎች ከዚሁ ማህበረሰብ ተወለድን የሚሉ ኮዳቸው፣ አምላካቸው፣ ክብራቸው በነውራቸው የሆኑ ምንደኞች፣ ቅጥረኞች ናቸው፣ ወንበዴዎች ናቸው። መጽሐፍን እንደሚናገር እንደዚህ ያሉትን ሰዎች እኮ ሙሉ በሙሉ ስጋውያን ናቸው።
መጨረሻቸው ጥፋት፣ ወዳቸው አምላካቸው፣ ክብራቸው በኖራቸው ሐሳባቸው ምድራዊ ነው። ከቤተ መንግስት ምን አይነት ቅንጭብጫብ ይጣልልኝ ብለው የሚጠብቁ የቤተ መንግስቱ ውሾች ናቸው። እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ የራሱን ጥቅም የሚፈልግ ካህን ከተኩላ የባሰ ነው፣ ስጋውን ሳይሆን የመንጋውን ነፍስ ይበላል። ነፍስ ነው የሚበሉት እነዚህ ሰዎች፣ ነፍስ የሚበሉ ናቸው። ቅዱስ ዮሐንስ ጎርጎርዮስ ዘንዝናዙ አንድ ነገር ብሏል። ዝንቦችና እንደዚህ ያሉ ሰዎች በእኛ ደካማ ነገር ላይ ህር ይላሉ ይላል። ዝንቦች ቆሻሻ ባለበት ነው ህር ብለው የሚሰጡ። እነዚህ ሰዎችም ቤተመንግስት አካባቢ የሚወድቀውን ነገር እዚያ ላይ ህር እያሉ እየሰፈሩ በየቀኑ ከመንግስት ፕሮፓጋንዳን እየተቀል የሚያስተጋቡ መንፈሳቸውን የሰበሩ የጣሉ ስጋውያን ናቸው። ፍጹም ስጋውያን ነው። በዓይኖቻቸው ፊት እግዚአብሔርን መፍራት የለም ብሎ ቅዱስ ጳውሎስ በሮሜ መልእክቱ እንደተናገረ የጥበብ መጀመሪያ እግዚአብሔርን መፍራት መሆኑን የረሱ ሰዎች ናቸው። ከነዚህ ሰዎች ምንም ነገር ስለማይጠበቅ እነዚህን ሰዎች የሚሰማም የለም ሲጀምር። ምክንያቱም ሰዎችን እናውቃቸዋለን። ቀኖና ቤተክርስቲያን ሲጥሱ፣ ቤተክርስቲያንም ሲያፈርሱ የምናውቃቸው ሰዎች ናቸው። ይሁዳ በመልእክቱ እነዚህን የሚለያዩ ስጋውያንም የሆኑ መንፈስም የሌላቸው ሰዎች ናቸው ብሎ እንደገለጣቸው አይነት ሰዎች ናቸው። ስለ ስጋት ደግሞ ማሰብ ደግሞ ሞት ነው። ስለዚህ የእነዚህን ሰዎች መግለጫ ሰምቶ አርፎ የሚቀመጥ ክርስቲያን ካለ ያው እንደተባለው ነው። እግሬን ነው እየበላኝ ያለው ወደ ራሴ እንዳይመጣ ዝም በል እንዳለው ሰውዬ በእርግጥ እንደ ማህበረሰብ ታመነ። አዎ በሺዎች የሚቆጠሩ ቤቶች ሲፈርሱ፣ በሚሊዮን የሚቆጠር ህዝብ ሲጠፋ ዝም ብለን መመልከታችን እንደ ማህበረሰብ መታመማችን የሚያሳይ ነገር ስለሆነ እንደ ማህበረሰብ ስናነሳ እንደ ማህበረሰብ የምንመልሰው በጣም ብዙ መልስ አለን። ወንድማችን ሀብታሙ ከልብ አመሰግናለሁ። እንግዲህ በውጭ ሀገር የሚደረጉ እንቅስቃሴዎች አሉ፣ የተለያዩ ሀገር ዜጎችን ጭምር አብሮ ለማሳተፍ እና በኢትዮጵያ በኦርቶዶክስ እምነት ተከታዮች ላይ ክርስቲያኖች ላይ አነጣጥሮ እየተፈጸመ ያለው ጭፍጨፋ ምን እንደሆነ ለማስረዳት የሚደረጉ ጥረቶች አሉ። በማህበራዊ ሚዲያ ያው ኢትዮጵያንንም ጨምሮ በሂደቱ ተሳትፎ እንዲያደርጉ የሚደረጉ እንቅስቃሴዎች አሉ። አልፎ አልፎ የሃይማኖት አባቶችም ከሀገር ቤትም ከውጭም ድምጻቸው እየተሰማ ያለ፣ በአንድ በኩል ወቀሳው ለምን እኛ ላይ ብቻ ይሆናል ብንጮህም የሚሰማን የለም የሚል አለ። ነገር ግን ህዝበ ክርስቲያኑም ደግሞ በሚገባው ደረጃ በተለይ በውጭ ሀገር የተለያዩ ሀገረ ስብከቶች አሉ። እነዚህ ሀገረ ስብከቶች አቋም ይዘው በተቀናጀና በተደራጀ መንገድ ደግሞ ድምጻቸውን ሲያሰሙ አይሰማም። አልፎ አልፎ የሚወጡ መግለጫዎች እንዳሉና የዚህ ችግር ምንድን ነው? ዛሬም ቤተ ክህነት ውስጥ የገቡት የመንግስትን ጉዳይ ለማስፈጸም ተልዕኮ የተሰጣቸው ሰዎች አብይ አህመድ አባቶቼ ናቸው ብሎ በእርቅ ስም መልሶ ወደ ቤተ ክርስቲያን ያመጣቸውና ዛሬ በቤተ ክርስቲያኑ ስልጣን ላይ የተቀመጡ ሰዎች እና አቡነ ሳዊሮስ ለዚህ ቤተ ክርስቲያን ምን እያደረጉ እንደሆነ በግልጽ እየታየ የመጣበት ነው። አሁን ኦርቶዶክሳውያን እየተገደሉም የለም አልሞቱም አልተገደሉም እስከ ማለት የተደረሰበት ሂደት እንግዲህ የዚህ እንቅስቃሴ ውጤት ይመስላልና በተለይ በውጭ ሀገር በነጻ ሀገር የሚኖሩ የእምነቱ ተከታዮችና የሃይማኖት አባቶች በተለይ ደግሞ በተደራጀ መንገድ እንደ ተቋም እንደ ሀገረ ስብከት እዚህ ጉዳይ ላይ ተገቢውን ኃላፊነት እየተወጡ ነው ወይ? ድንዛዜው የማህበረሰብ ነው ወንድማችን ሀብታሙ። ድንዛዜው የማህበረሰብ እንደ ማህበረሰብ ኢትዮጵያውያን እንደ ማህበረሰብ ታመና። እኔ የዚህ እውነት ለመናገር ወደ ውስጥ ስንመለከት እንዲህ ያለ ሚሊዮኖችን ገሎ ቤተመንግስት ውስጥ እንዲቀመጥ ያደረገ ማህበረሰብ አለ። ጥያቄ የማይሆንበት 8 ዓመት ሙሉ ገበሬው እንዳያርስ ነጋዴው እንዳይነግድ አድርጎ ዘግቶ ሀገሪቱን የያዘ መንግስትን የተሸከመ የታመመ ማህበረሰብ አለ። ይህንን በጥልቅ በሽታ ውስጥ እንደሆንን አድርገን የምንገነዘበው እንጂ የጤናማ ማህበረሰብ ምልክት አይደለም። ፍትህ ሲጓደል ስለ ፍትህ የማይጮህ ማህበረሰብ ካለ እንዲህ በጠራራ ፀሐይ ጄኖሳይድ ሲፈጸም ጄኖሳይድ እንዲናይ የሚያደርግ ማህበረሰብ መገኘቱ እንደ ማህበረሰብ መታመማችን የሚያሳይ ነገር ነው። እኔ ለጩኸታችን እግዚአብሔር ራሱ መልስ ያልሰጠው እግዚአብሔር ስለማይሰማ ሳይሆን እንደ ማህበረሰብ ጤነኛ ባለመሆናችን ጭምር እግዚአብሔር እየቀጣን እንደሆነ እኔ እኮ አምናለሁ። የማህበረሰብ መታመም እኮ ነው እንደዚህ ያለ የታመመ መንግስት በእኛ ላይ እንዲመጣ ያደረገው እኮ እንደ ማህበረሰብም እኮ ታመነ። ሰዎቹ በማንነታቸው ሲገደሉ ነው ይሄ ትክክል አይደለም ነግበኔ ነው ማህበረሰብ እኮ ፈጥረናል እያየን እኮ ነው። አርሲ ውስጥ የሚገደሉ ክርስቲያኖች እኮ እስካሁንም እኮ በሚገባው ልክ እየተሰማ እኮ አይደለም። በውጭ ሀገር እኮ አንድ ሰው ብቻውን ሰላማዊ ሰልፍ የሚወጣበት እኮ አይተናል ካናዳ ውስጥ እና በቤተክርስቲያን ውስጥ አባቶች እንዳጠቃላይ እንደ ቤተክርስቲያንም የመንፈስ ስብራት ደርሶበት መንፈሳዊ ዝለት ውስጥ ነው ያለነው። መንፈሳዊ ድርቀት ውስጥ ነው ያለነው። ማን ይሙት ብንጮህ ምን እናመጣለን ብሎ ማሰብ ራሱ እኮ በጣም
የሚያስጨንቅ ነገር ነው። እንዲህ ማለት እኮ በራሱ ምን እናመጣለን? መጮህ ምን ትርጉም አለው የሚሉ ሰዎች አሉ። በጣም ይገርመኛል። ኧረ መጮህ ለውጥ አለው። አንደኛ አለመጮህ አንችልም። ሰው ነን እኛ። የሚሰማ ቢኖርም ባይኖርም ስንታመም እንጮሃለን፣ ስንታመም እናለቅሳለን። ምንም ሰው አይኖር ራሱ አንድ ሰው ደጋግሜ ነው የምናገረው፣ ጫካ ውስጥ የሆነ አውሬ ቢያ ይጮሃል። ሰው የለም እኮ ግን ይጮሃል። መጮህ ተፈጥሯዊ ነው። ይህንን ጮኸት አለመጮህ ራሱ ምንድን ነው ከተባለ እኔ ወይ አንደበቱ ዱዳ ወይ ጆሮ የማይሰማ ጤነኛ ያልሆነ ሰው ነው የማይጮህ። እና ብንጮህ ምን ትርጉም አለው? እግዚአብሔር ይሰማ የለ እንዴ? ዝንቱ ነዳይ ጸርሐ ወእግዚአብሔር ሰምዖ፣ ያ ድሃ ተጣራ እግዚአብሔር ሰማው ተብሎ እኮ ተጽፏል። ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ወእዝኑ ሀበ ስእለቶሙ፣ እነሆ የእግዚአብሔር ዓይኖች ወደ ጻድቃን ናቸው፣ ጆሮዎችም ወደ ልመናቸው ተብሎ እኮ ተጽፏል። እግዚአብሔር እኮ ይሰማል እኮ። ራዕየ ዮሐንስ ላይ እስከ መቼ ደማችን በምድር ፈሶ እያሉ እኮ ይጮሃሉ እኮ እነዚያ ቅዱሳን። ለምንድን ነው የማትፈርደው? ደማችንን ባፈሰሱ ላይ ዛሬም ያርሲ ምዕመናን እኮ ደማቸው ይጮሃሉ። እኛ የምንጮኸው አንተም እኔም ወንድማችን ስራ አተን አይደለም። የነሱ ጩኸት እኛ ውስጥ ስለሚያስተጋባ የደማቸውን ጩኸት ባለመስማት ከገዳዮች ጋር በመተባበር ከእግዚአብሔር መንግስት ውጭ እንዳንጣለው ምንጮኸው እንጂ አንተ የሆነ ደሞዝ ከፍለኝ አይደለም እዚህ ጋር ሚዲያ መጥቼ የምናገር፣ ወይንም አንተ የምታገኘው ነገር ኑሮ አይደለም በየቀኑ እየወጣ የምትጮኸው ለነሱ። አሜሪካ ሀገር ሰርተን የምንለወጥበት ሀገር ነው። መለካዊ የምንሆን ብንል ከነ ቄስታ ጋር የተሻለ የቤተክርስቲያን ትምህርት ያለን ሰዎች ነን። ሹመቱንም ከነሱ በተሻለ መምራት የምንችል ሰዎች ነን። አቅም ያለኝ ሰው ነኝ እኔ በግሌ። እውነት ይሄ ትዕቢት አይደለም። ማሽቃበጥ እንችል ነበረ፣ መሾም እንችል ነበረ። ራሳችንን እኮ መስዋዕት አድርገን የምንኖረው እኮ ራሳችንን እኮ በመንግስት ውስጥ ታርጌት እንድንደረግ አድርገን ዋጋ የምንከፍለው እኮ እኔ በግሌ ብትጠይቀኝ የሞተብኝ ቤተሰብ የለኝም። በግሌ የተጎዳ ቤተሰብ የለኝም። ቤቱ የፈረሰበትም ዘመድ የለኝም። አዲስ አበባ ላይ የለኝም። በግልጽ አማርኛ ነው የምናገር። የምንጮኸው አንደኛ የህሊና ዕዳ በላያችን ላይ እንዳይኖር ነው። ከፍርድ እግዚአብሔር እንደዚህ ላሉት ማንጮህ ከሆነ ስለሚፈርድብን ከዚያ ነፃ ለመሆን ነው። ጤነኛ ሰዎች ስለሆን ነው የምንጮኸው። በነገራችን ሰው ስለሆን ነው የምንጮኸው። ስለዚህ ይሄንን ጮኸት የማይጮሁ ሰዎች፣ በውጭም ሀገር ያላችሁ ሰዎች ይህንን ድምፅ የምትሰሙ እባካችሁ ለራሳችሁ ስትሉ ጮሁ። የድሃውን ጮኸት እንዳይሰማ ጆሮን የሚደፍን ሰው ያ ሰው ይጮሃል አይሰማለትም ይላል ጠቢቡ ሰሎሞን በመጽሐፈ ምሳሌ ላይ። ዛሬ አርሲው ስለሚሞቱ ክርስቲያኖች የማትጮሁ ከሆነ ነገ እናንተ በምትገደሉበት ስም በምትጮሙት ጊዜ ሰሚ አታገኙ። ብድር አስቀምጡ፣ አበድሩ። ለድሃ የሚሰጥ ለእግዚአብሔር ያበድራል ተብሎ ተጽፏል። ስለ ድሃዎቹ ተሟገቱ፣ ስለ መበለቶቹ ተሟገቱ። ፍርድ ላጡት ፍርድ እንዲሰጣቸው ጩሁ፣ ነገ ለእናንተ እንዲፈረድላችሁ። አለበለዚያ ለእነዚህ ለታናናሾቹ ያላደረጋችሁት ለእኔ አላደረጋችሁም የሚል መንግስት ፍርዱ ይመጣል። አላውቃችሁም ሁሩ ርጉማን ውስተ እሳት ዘላለም ብሎ የሚፈርድ አምላክ አለ እና ይሄ ጩኸቱ በሚገባው ልክ ነው ወይ ብለህ ከጠየቀኝ አይደለም። እንደ ማህበረሰብ ታመናል። የክርስቲያኖች ሞት ዜና የማይሆንበት፣ የክርስቲያኖች ጭፍጨፋ ጄኖሳይድ በማንነታቸው ሲገደሉ እንደ ቤተክርስቲያን የማይሰማን ከሆነ አካላችን ደንዝዟል። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ የሚነግረን አንዱ ብልት ሲታመም ሌሎቹ በሙሉ ይታመማሉ ነው ያለ። በክርስቶስ አንድ አካል ነን። አካላችን ሲሞት አለመጮህ ትክክል አይደለም፣ ጤናማነት አይደለም። የኔ ጸሎት ምኞቴም አንተም እንድትሆን የምፈልገው ወንድማችን ሀብታሙ እየጮህን ለወንድሞቻችን ድምፅ ሆነን ከተጠያቂነት እንድንድን ማድረግ ነው። ይሄ ድምፅ መሆናችን ለኛ በረከታችን ነው። ሁልጊዜም ደስ ይለኛል በመጮሄ በማልቀሴ ከድሆች ግን በመቆሜ የሚሰማኝ ኩራት እንዳይመስልህ እና ይሄን ነው ማለት የምችለው። ሀብታሙ ከልብ አመሰግናለሁ አባታችን። እንግዲህ በተለይ የአሮራ ግዛት የከተማው የምክር ቤት አባል የሪፐብሊካን ፓርቲ አባል ናቸው። አምሳሉ ካሳው ለፕሬዚዳንት ዶናልድ ትራምፕ ጥያቄ አቅርበዋል። በአሩሲ እየተፈጸመ ያለውን በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃት ተከትሎ ጉዳዩ ትኩረት እንዲያገኝ በበኩላቸው ጥሪ አቅርበዋል። ከዚህ ቀደም እንግዲህ ፕሬዚዳንት ዶናልድ ትራምፕ በናይጄሪያ በክርስቲያኖች ላይ ያነጣጥሮ የሚፈጸም ጭፍጨፋን መሰረት አድርገው አሜሪካ እርምጃ እስከመውሰድ እንደምትደርስና ድርጊቱ ደግሞ ናይጄሪያ ላይ ብቻ ሳይሆን በመላው ዓለም የሚገኙ ክርስቲያኖችም ጥበቃ ለማድረግ ፍላጎት እንዳላቸው ጭምር ነገሮችን በዝምታ እንደማይከታተሉ የገለጹበት ሂደት አለና በውጭ ሀገር እናንተም በማህበራዊ ሚዲያ በስፋት እየተጀመሩ ያሉ እንቅስቃሴዎች አሉና እነዚህን ወደ ተደራጀ መንገድ በተለያዩ አቅጣጫዎች እንግዲህ ድምጽ የማሰማት ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት እንዲሰጥ እየተፈጸመ ያለው ነገር ከዓለም አቀፍ ሽብር ጋር የተያያዘ ኦርቶዶክስ ብቻ ሳይሆን ሌሎችም ክርስቲያኖች እንግዲህ አብይ ወንጌላውያንን ሲያይ ወንጌላዊ ነኝ፣ ሙስሊሞችን ሲያይ ሙስሊም ስለሆንኩ ነው በሚል ራሱን እየለዋወጠ ደጋፊ ለማግኘት የሚያደርገው እንቅስቃሴ አለ። በአንድም ሆነ በሌላ መንገድ ደግሞ በጥቅም ተገዝተው ይሄንኑ አብረውት ላይታች የሚሉ አሉ። እንግዲህ ይሄን መግለጫ ካወጡ ሰዎች ጀምሮ ከተለያዩ እምነት ተከታዮችም መሪዎችም የኛ ነው የሚል ምስክርነት እየተሰጠለት እያጭበረበረ ስልጣን ላይ ለመቀጠል እየሞከረ ነውና በዚህ ረገድ በተለይ የምታደርጓቸው ጥረቶች ወደ ተደራጀና ወደ ተቀናጀ መንገድ እንዲመጣ
እንዲመጣ በእናንተ በኩል የምታቀርቡት የመፍትሄ ሀሳብ አለ ወይ? አዎ በመጀመሪያ የኮሎራዶ ግዛት የህዝብ ተመራጭ የሆነው ወንድማችን አምሳሉ ካሳው በእውነት ከልብ እናመሰግናለን። እንደዚህ ያሉት ሰዎች እንዲበዙልን ምኞታችንም ጸሎታችን ነው። ለአሜሪካም የሚጠቅም ነገር ነው። አሜሪካ ይህንን ጉዳይ እውነት ለመናገር በደንብ ልታጤንበት እንደሚገባ እኛም በተለያየ መንገድ ሀሳባችንም እየገለጽን ነው። በጽሁፍም ደረጃ በተለያዩ መንገዶች የአሜሪካን መንግስት ጫና እንዲያሳድር እና የራሱን ጥናትም ራሱ እንዲያደርግ እኔ አሜሪካ ራሷ ማጥናት አለባት። ይሄ ጉዳይ ዓለም አቀፋዊ ሽብርተኝነትን ክርስቲያኖችን ገላችሁ ትጸድቃላችሁ የሚል በጣም የጭካኔ ጥግ ያለበት ስብከት አለ። ይህንን ስብከት በዓለም አቀፍ ደረጃ በአሸባሪነት የማይፈረጅ ከሆነ አደጋ ነው፣ ለዓለማችን ራሱ አስጊ ነው። ሰው ድንጋይም ያምልክ እንጨትም ያምልክ ምንም ያምልክ እግዚአብሔር የሰጠው ነፃነቱ እስከ ጊዜው ጊዜ የሰው ልጅ የፈለገውን የማድረግ መብት ተሰጥቶ ሰው በመሆኑ የፈለገውን እምነት የመከተል መብት የሚወደኝ ይከተለኝ ነው ያለው የኛ ጌታ። ስለዚህ አንድ ክርስቲያንን ገለህ ትጸድቃለህ፣ አይሁዳዊን ከገደልክ ትጸድቃለህ የሚል እጄ ላይ መጻፋቸዋል። ይሄንን እውነት ለመናገር ጥቂት ነገር ነው የሚፈልጉት የአሜሪካ መንግስት። ስለዚህ ይሄንን አጠናክላችሁ እንደ ወንድማችን በተለያየ በስቴቶች ውስጥ ያላችሁ በአሜሪካ ውስጥ የምትገኙ ኢትዮጵያውያንም ሆኑ አሜሪካውያን እንደ አቶ አምሳሉ ካሳው ያላችሁ ሰዎች ድምጻችሁን በማሰማት አንደኛው ኢትዮጵያ ውስጥ ለሚፈጸመው ክርስቲያናዊና ማንነትን ተኮር ያደረገ ጥቃት እንዲቆም ድምጻችሁን እንድታስተላልፉ በዚህ አጋጣሚ ጥሪን ማቅረብ ፈልጋለሁ። በድጋሚ ከልብ ለኒ ወንድም ምስጋና ማቅረብ ፈልጋለሁ። እንግዲህ እንደ መፍትሄ ሐሳብ የምንወስደው በተጠናከረ መንገድ ተቋማዊ በሆነ መንገድ ጥናቶችን እያጠና ለዓለም አቀፉ ማህበረሰብ ጉዳዩን ማስረዳት ያስፈልጋል። ሲያዩት የሚከፈል ባህር የለም። በዝምታ የሚደረመስ ግንብ የለም። የዮርዳኖስ ወንዝ የተከፈለው ሰዎቹ ረግጠውት፣ የኤርትራ ባህር የተከፈለው ሙሴ በበትሩ መጥቶት። ባህር ይከፈላል፣ ግን ዝም ብለህ ስትመለከተው አይደለም የሚከፈል፣ ስትመታው ነው። ወንዝ ይከፈላል፣ ወንዙ ግን ዝም ብሎ አይከፈልም፣ ስትረግጠው ነው። መርገጥ ያንተ ድርሻ ነው፣ መምታት ያንተ ድርሻ ነው። በአይን ስትመለከተው የሚፈርስ ግንብ የለም። የኢያሪኮ ግንብ የፈረሰው በጩኸት በዝማሬ ነው። ስለዚህ ዝም ብለን ዳር ተመልካች በመሆን ችግሩ አይቀርም። እቤት ተቀምጦ ደሞዝ የሚከፈለው ሰራተኛ የለም። ስለ ጩኸት ባዶ ጩኸት ተግባራዊ ክርስትና ተግባራዊ እንቅስቃሴ ያስፈልግ። አንድ እዚህ በድርሳነ ሚካኤል ላይ መሰለኝ የሆነ ታሪክ አለ። ቁጭ ብሎ እግዚአብሔር ሆይ እንጀራ ስጠኝ ያለ የሚለምን ረቢ እግዚአብሔር ሆይ እባክህ ቅዱስ ሚካኤል የሚል ነበረ እና አንድ ቀን መጥቶ ምንድነው ያለው? ምንድነው ተኝተህ እንጀራ ስጠኝ የምትለው? ተነስ ተንቀሳቀስ ልባርክልህ አለው እና ተነስቶ ወደ ወንዝ ሄዶ አሳ ሲያጠምድ ካሳው ሆድ ውስጥ ወርቅ አገኘ። ያንን ሽጦ ዝክሩን ዘከረ፣ ቤቱን አስተዳደረ። ተኝተህ እግዚአብሔር እንጀራ ስጠኝ ብትለው ግብዝ ነህ። እጅ የሰጠህ እንድትሰራበት፣ እግር የሰጠህ እንድትራመድበት፣ እጅ የሰጠህ እንድትከላከልበት፣ አይምሮ የሰጠህ እንድታሰላስልበት። እንስሳ እንኳ የሚበሉትን ፈልገው ወደ ጫካ ወደ ሜዳ ይሄዳል። የሚጠጡትን ሲፈልጉ ወንዝ ይወርዳል። እንስሳ እንኳ ደማዊ የሆኑ አንተ ደማዊ እንስሳ አይደለም፣ ሕያዊ ነፍስ ያለች ሰው ነህ። በምሳሌ እግዚአብሔር የተፈጠርክ ሰው ነህ። ባሪያ እግዚአብሔር የተፈጠርክ ሰው ነህ። እንደ ሰው ማሰብ መቻል አለብን ኢትዮጵያውያን። ስለዚህ ይሄ በነገራችን ላይ ለክርስቲያኖች ብቻ መጮህ ያለ፣ ሙስሊም በማንነቱ የሚጠቃ ከሆነ ልንጮህለት ይገባል። እኛ ክርስቲያኖች ፍትህ ማለት ለተወሰነ ማህበረሰብ ማርላት ማለት አለ። ፍትህ እንደዚህ አይደለም። ፍትህ ሰው በመሆኑ ሊያገኘው የሚገባውን መብት መስጠት ፍትህ ማለት እሱ ነው። እንዲያውም ክርስቲያኖች ፍቅራችሁ ያለ ግብዝነት ይሆናል። ፍቅረ ቢጽ ይጠቅማል አይጠቅምም፣ እገሌም ብጠቅመው ይጠቅመኛል፣ ይሄ ፍቅር አይደለም፣ ብድር ነው። ይሄ ለህሊናችን ብለን ጩኸታችንን በተቀናጀ መንገድ ማድረግ መቻላል። ማህበራዊ ሚዲያ ውስጥ የምትሰሩ ሰዎች እንደ ወንድማችን ሀብታሙ ህብር ሪዶ ያላችሁ ሰዎች ይሄንን ድምፅ አሰሙ። ጤነኛ ማህበረሰብ የመፍጠር ግዴታ አለብን። ታመናል፣ እንደ ማህበረሰብ ታመናል። ለህፃናት የማይራራ ልብ ከየት እንደመጣ አናውቅም። ማን እንደዘራው ጸራዊ ገብረ ዘንተ ይሄንን ጠላት አደረጋለ ጌታ። አንተ የዘራው ዘር ስንዴ ነበረ። አረማሞ የበቀለበት ምክንያት ምንድን ነው? ማን ነው ይሄንን አረም የዘራው? ይሄንንማ እኛ በተኛን ጊዜ ጠላት አደረገ ነው ያለው ጌታ። እናንተ በተኛችሁ ጊዜ ሰራተኞቹ ሲተኙ እርሱ መተኛት የለበትም፣ የማያንቀላፋ አምላክ። እኛ ስንተኛ ግን ጠላት ይዘራል። ጠላት የዘራብን ዘር አለ ለዘመናት። እርሱን የመንቀል እርሱን የማረም ስራ የኛ ስራ ነው። ስንዴውን ከእንክርዳዱ የመለየት ስራ የኛ ስራ ነው። ንጹህ አይምሮ እንዲኖረን መጸለይ መቻል አለብን። እኔ እንደ ማህበረሰብ ራሱ ንስሐ መግባት እንዳለብን ይሰማል። ይሄ ሁሉ
ቅጣት የሚመጣው ዝም ብሎ አይደል። እኛ ራሳችን ጤነኛ አይደለንም። እኛ ራሳችን ተከፋፍለናል። ወንድም ወንድሙን ይገላል። ከጎኑ ያለውን ወንድ ገዳዩ ሌላ ሆኖ እያለ ከገዳይ ለመከላከል ጫካ ገብቶ ወንድም ወንድሙን የሚገል እንኳን እንዲህ ያለው ነገር እንዲቆም መጸለይ መቻል አለብን። እግዚአብሔር እንደ ማህበረሰብ እንዲፈውሰን ጸሎቴም ምኞቴም ነውና ጩኸቱ በተጠናከረ መንገድ በተቀናጀ መንገድ ተቋማዊ ስትራክቸር ይዞ እንዲቀጥል እንደ ቤተክርስቲያንም አባቶች እየሰሩበት ነው። በዚህ በሰሜን አሜሪካ በማህበረ ካህናት አደረጃጀት ውስጥ ያሉ አባቶችም እንደነ ብፁዕ አቡነ ናትናኤል ያሉ እውነት ለመናገር የተስፋ መቁረጥ አይነት ስሜት ይሰማባቸዋል። ብንጮህ እኮ ማን ይስማን አሉ። አዎ ጮኸዋል። ብፁዕ አቡነ ናትናኤል የሚኒሶታና አካባቢው ሀገረ ስብከት ብፁዕ ሊቀ ጳጳስ እንዳጋጣሚ እኔ ገና ከምንኩስናቸው በፊት አውቃቸዋለሁ እና በጣም ጤነኛ አይምሮ ያላቸው በጣም ታታሪ በጣም ጎበዝ በአገልግሎታቸው እጅግ ምስጉን የሆኑ አባት ናቸው። ድምጽ እየሆኑ ነው ከወለጋ እውነቱን በመናገራቸው። በነገራችን ላይ ከዚህ ኦሮምኛ ይችላሉ ተብለው ከተሾሙ አባቶች አንዱ ናቸው። በትክክል በኦሮምኛ የሚቀድሱ የሚሰብኩ ብቸኛ ሰው እሳቸው ናቸው ማለት ይችላሉ። በጣም እንዴት ያሉ አባት ናቸው። የዚህም ማህበረሰብ ተወላጅም ናቸው እና ለቤተክርስቲያን የሚጮሁ አባት ናቸው። ለነገ በጣም ትልቅ ለቤተክርስቲያን ተስፋ ይሆናሉ ብለን የምናስባቸው አባት ነው። ግን ተስፋ መቁረጥ የለባቸው። ማንስ ማን? አዎ ትውልዱ አባቶችን የሚያይበት መነጸሩ ተበላሽቶ እውነት ለመናገር ምክንያቱም የተኙ ብዙ ባንዳዎች እና ምንደኞች ስላሉ በልጆቻቸው ደም ላይ የሚጫወቱ የሚዋኙ ዋናተኞች አሉ። የግፍ ዋናተኞች፣ የደም ዋናተኞች አሉ። በየቀኑ በግና ፍየል እያረዱ የሚቀብጡ በየሆቴሉ ሽርሽር የሚያበዙ ጥቋቁር አርጋቦች መነኮሳት ሞልተዋል ዛሬ ምድሪቷል። በእነዚህ አይን እንደዚህ ያሉ ጤናማ አባቶች እንዳይታዩ ጥንቃቄ ያስፈልጋል። ወደ ተስፋ መቁረጥ እንዳይሄዱ ትልልቅ ስራ የሚሰሩትን አባቶች አፕሪሼት ማድረግ፣ ማበረታታት፣ ከጎናቸው መሆን። እኔ ከዚህ ወንጀለኞችን ግን በጥፊ እያሉ ከቤተክርስቲያን ማባረር መቻል አለብን ብያለሁ። ሌባ እንጂ ካህን አይደለም። ሌባ መነኩሴ መሆን አይችልም። ሌባ ካህን መሆን አይችልም። ዘረኛ ካህን መሆን አይችልም። ሙዳየ ምጽዋት የሚገለብጡትን በጥፊ ገልብጦ ከቤተክርስቲያን ማባረር እንጂ የሌባ ካህን ቤተክርስቲያን አታውቅም። ሙዳየ ምጽዋት የሚገለብጥ የቤተክርስቲያን ንብረት የሚሸጥ በሙስና የሚሰራ ካህን የለም። ያን ጊዜ ነው ክህነቱ የፈረሰው። ስለዚህ እንደነ ታጋይ ያሉ የአምልኮ መልክ ያላቸው ኃይሉን የካዱ ሰዎች ካባለው ሰው ሲመጡ ጭንብላቸውን ገፎ እናንተ የቤተክርስቲያን አባቶች አይደላችሁ ማለት ካልቻልን ገዳይም አቅም እያገኘ አስገዳይም እየተሸለመ የሚሄድባት ሀገር እንድትኖር ካደረግን በሰማይም በምድርም ተጠያቂዎች ነው የምንሆነው ነው የምለው። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። አባታችን መልአከ ገነት ቀሲስ ዲበኩሉ በላይ በካሊፎርኒያ የኦሬንጅ ካውንቲ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ በአጭር ማስታወሻ ለሰጡን ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ከልብ አመሰግናለሁ ወንድማችን ሀብታሙ። እናንተም በርቱ። ህብር ሬዲዮ አድማጮች በእውነት እንደዚህ ድምጽ የሚሆኑን ለቤተክርስቲያን ድምጽ የሚሆኑን ሰዎችን ከጎናቸው በመቆም አበረታቱ። ይሄ ወንድማችን ለመንግስት ሚዲያ ፕሮፓጋንዲስት ሆኖ ማገልገል ቢችል ዛሬ ብዙ ስራዎችን በስጋ መጠቀም ይችላል። እውነት ለመናገር የረዥም ጊዜ ዓመት ልምድ ያለው እውቀት ያለው ሙያ ያለው ወንድማችን ነው። ህብረ ሬዲዮን በዚህ አጋጣሚ ሰፖርት በማድረግ በተለያየ መንገድ ሚዲያው እንዲሰፋ መልእክቱን በማስተላለፍ ከጎን ቁሙ። ድምጽን ማስተጋባት የኛ መጮህ ብቻውን ጋን ውስጥ ያለ መብራት ሆኖ የሚቀር ከሆነ ትርጉም የለም። ጋን ውስጥ ያለ መብራት አይበራም። በጋን የተሸፈነ ነው። ይሄ ጋን ፋኖስ አይደለም፣ ብርጭቆ አይደለም፣ መስተዋት የለው። ስለዚህ ማህበራዊ ሚዲያው እንዲሰፋ እንዲያድግ እንደዚህ ለማህበረሰቡ ለየትኛው ማህበረሰብ ድምጽ የሚሆኑ ሚዲያዎች እንዲበዙ አድማጮች የእናንተ ድርሻ ትልቅ ነውና መልእክቱን ለሌሎችን በማጋራት ሸር በማድረግ ጩኸታችንን ተጋ። እኛ የምንጮኸው ጎሎብን አይደለም። እኔ በግሌ የሞላልኝ እግዚአብሔር በብዙ በረከት የባረከኝ ግለሰብ ነኝ፣ አገልጋዩ ነኝ። የማገለግልበት የምጮህበትን መድረክ ያጣው ሰው አይደለሁም። የምንጮኸው የኛን ጥቅም የኛን ምንን ጥለን ነው፣ ራሳችንን ባዶ አድርገን ነው እያገለገልን ያለ እና ወንድማችን ከልብ አመሰግናለሁ። መልካም ቀን ይሁንልህ። እግዚአብሔር አምላካችን በግፍ ለሞቱት ወገኖቻችን እረፍተ ነፍስን ለቤተሰቦቻቸው መጽናናትን እኛም እንደ ማህበረሰብ የምንነቃበትንና ከበደለኞች ጋራ በበደላቸው ከመተባበር የምንድንበትን አእምሮውን ለቦውን ማስተዋሉን እግዚአብሔር አምላካችን ያደለን። ሰላም ዋልልኝ። አሜን። እግዚአብሔር ይስጥልን። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።